አንገቱን ይዘህ ጎትተሽ ክትጂ ከቤት ማስወጣት ነው እንጂ እንደዛ አድርጎ is a mother nature ነው listen is a your mother nature ነው ገባሽ ካራክተርሽ ነው ተፈጥሮ ስለሆነ ነው it's not about you እዚ አንቺ ብለድ ነው እንደዛ ላይ ያረግሽም ሳትፈልጊ የሚያስደርግሽ ነገር ያ ማለት ቺት ማለት አይደለም ትመለከቻለሽ ሪል ላይፍ ደግሞ ስትሄጂ ቅድም ጀምሬ ወጣው እኔ የሆነ ነገር ጀምሬ ሰው ሲያቋርጠኝ ሐሳብ ይጣፋብኛል ዩቲዩበሮቹ እኮ ዝሙት እያስተማሩ እዚህኛ ደግሞ ዝሙት እንደዛ ወጣ እንደዛ ገባየልን እኛ ራሱ ኢሳት ውስጥ ገባን እየመረኝ ነው እግዚአብሔር እነሱ እኮ ዝሙት እኮ ነው የሚያስተምሩት ምን ያስተምራሉ ምንም ዜሮ ነው ምንም አታመጡም ትክክል ነው ጂጂ የጨርሽ አሁን እኮ አንቺ ካሳለፉ ህይወት ካስተማረችሽ ነው የምታወሪኝ ቴንክ ዩ ነቆንጆ አሁን ፋፊዬ ቅድም የጠየቀችው ጥያቄ ነበርና ስላቋራጣችሁ ይወጣው ምክንያቱም እኔ ሰው ሳቋረጥና ሐሳብ ይጣፋብኛል እና ፋፊዬ አሁን ምንድን አለች አንድ ሴት በዚህ መሃል ብዙ መቀጣት የለባትም አው ድራማ ነው እሺ ልቀበለው ብላለች ግን እንደ ሪል ላይፍ ከወሰድነው እቺ ልጅ ሊገባት አይችልም ምክንያቱም አንድ አይደለም ሁለት አይደለም ሶስት ቢያንስ ሰባት ሴት እለዋ ላይ የተመጣ ጠንካራነቷን ጀግንነቷን ሴትነቷን እንድትፈተን ተደርጋለች ለምን በሴት በሌላ ለምን አትፈተንም አንድ በቂ ነው ለአንድ ልጅ ሴት አንድ ፈተና አንድ በቂ ነው አሳይታለች ጠንካራ አሳይታለች ጀግና ሴት መሆኗን አሳይታለች እውነተኛ ሴት መሆኗን አሳይታለች እውነተኛ ፍቅር የምታሳይ ሴት መሆኗን አሳይታለች እሷ አይገባም እኔ ደግሞ አልወደድኩትም ልቤ ሰብሮታል ለምን ልትሉኝ ትችላላችሁ ምን እያመጡ 3-4 ሰው አጋድሞ እንደሬሳ አጋድሟት እዛጋ አታውራ ምንድነው ያሉት አትተነፍስም ያሉት አትተነፍስም አሶርጋስ ምንድነው ያሉት አነቃች ምን ማለት ነው she's not dead ሁሉም ቢዝነስ ነው እየሰሩ ያሉት ግን ወይ ሰው አታውቅም ግን ይሄ እኛ እንደ ድራማ ከሆነ ከተስማማችበት ኦኬ አለን ግን ይሄ ድራማ አይደለም በየኔ ላምን የቻልኩት ነው የሚያለቅሰው እኔ ተከበረ ነገር ነው ግን የውስጥ ስብራቷ ነው እኔ እንደ ሴት ልጅ እኔ በነገራችን ላይ ምንም አላውቅም ጓደኛ እኔ ትዳር እንደዚህ ህይወት ነው ኑሮኝ ሳይሆን ግን እንደ ሴት ልጨርሰው ወይስ ፊፊዬ ተጨርስ ኦኬ እና እንደዛ አጋድሞ የነሱን ቻናል እና የነሱን ድራማ የነሱን ሙቪ ልበለው ይሄ ሙቪ ነው እንጂ ድራማ ልለውም አልችልም ሲያረጉ እኔ በሴትነቴ ሴት ስቶንኩ ድረስ እቺ ልጅ ግሉኮስ ተለክሶባት እሺ 3 ቀን ሰዓት በላ እኔ በኔ ሞታለች እንጂ ኖራለች አይደለም እንደገደሏት ይጥራዋል አም ሶሪ ጋይስ እንደገደሏት ይጥራዋል እዛ ላይ አስተኝተው እንደዛ የሚያደርጓት ለምን የነሱ ዶላር ኪሳቸው እንዲሞላ ነው ለምን ልቤ ሰብሮኛል ማቅዲ ብሎክ አድርገት ምላስ መታወጣም ብሎክ አድርገት አጠፋያት ማለት ነው ቦልከት የመላጣ ልጅ ሞሪሳኒ አትዋቸው አሞኛል እንደ ሴት ልጅ አሞኛል ድራማ የሚወረበል አይገባትም እንደ ድራማው እንደነሱ ፈታ ብላ ለብሳ ልክ እንደርጉዟለች ሆነ እኮ መስራት ትችላለች የግዴታ አልጋ ላይ አጋድሟት መርፌው ነው ሰክተውባት እንድታለቅስ አድርገው ይሄን ድራማ መስራት የለባቸው ይሄን ደግሞ መቃወመው መጀመሪያ ቡርቄን ነው ይቅርታ አድርጉልኝ ልትወዱትም ላትወዱትም ትችላላችሁ ይሄን ድራማ ያመጣው እሱ ነው ቀጣዮቹ የሱ ግሩፖች ናቸው ለምን ልቡ ለሷ እንደዚህ ለሴት ልጅ እንደሚገበገበው የሴት ልጅ ነኝ እንደሚለው ሃይሚዬ እንደዚህ ስታለቅስ ታማ እንዲህ ፍቅፍቅ እያለቀሰች እንዴት ልቡ ቻለ እንዴት ቪዲዮ አስቆሞ እያስቀረጻት ይሄን ነገር ሲያደርግ እንዴት ቻለው ብር እኮ ጠፊ ነው ፍቅር ግን ሁሌ እሷ ናት ለሱ ቋሚ አስበሽዋል መቅድዬ ሁላችሁንም ታች ያላችሁ ሰዎችም አላችሁ ፍቅር እስከ መጨረሻ ይቆማል ብር ግን ጠፊ ነው እንደዛ ታማ እንደዛ ያለቀስ እኔ ጎዳለሁ ዛሬ ሊደበት የዛሬው ምንድነው ያሉት
ያለችው የወደድኩክ መለየት አለብኝ ደጋግማ የምትለው ለምንድን ነው? ከሷ አንድ ነገር ነው የፈለገችው። እኔም እኮ እወድሻለሁ፣ አፈቅርሻለሁ፣ የኔ ፍቅር እንድትለየን አልፈልግም። እኔ እኮ የሰማሁት ፍቅረኛሞች ናቸው ሲል የሰማሁት ከመለኛው ነው። ቡሩኬ ሲል ሰምቼ አላውቅም። አይኒ ስትል ሰምቼ አላውቅም። መለኛውን ፍርጥ አድርገው ያወጡት እነሱ። ግን አይ ገና ነን እኛ እኮ ለዚህ ደረጃ አልደረስንም። አዎ አንዳንድ ክፍል ተያይዞ ተኗኑሯል። ግን መለኛው ሲናገር እንደ ፍቅረኛ አንዳንድ ክፍል ይዞ ቢኖሩ ሰው አይቼም ሰምቼም አላውቅም። የተጣላ ብቻ ለብቻ የሚኖር ፍቅረኛ የተጣላ ህዝብ ብቻ ነው። ትዳርም ከሆነ ባልሽ ጋር የሆነ ጸብ ሲኖር ወይ እሱ ዳውን ስቴር ይሄዳል፣ አንቺ ልጆችሽን አጥተሽ አፕስቴር ነው የምትኖሪው፣ ተለያይተሽ ትኖራለሽ። አብረሽ ፍቅረኛ ሆነሽ እየኖርሽ ይቅርታና አብረሽ እየኖርሽ አይ ገና ነን ለምን ለኛ ሲያስመስሉብናል? ለምንስ እንደዚህ አይነት ድራማ እየሰሩ እያለቀሱ ሰውን ኦዲየንሱን ለምን ያሳዝናል? ለምን ኦዲየንሱ እንዲቀየማቸው ኦዲየንሱ እንዲያለቅስባቸው ያደርጋሉ? ድራማ ይስሩ፣ ግን ሃይሚን አስለቅሱ አያምጡብን ነው በቃ አለቀ። የኔ መልስ ይሄ ነውና አቲን ፋፊዬ መልሱ ሳይመለስልሽ አይቀርም። ይቅርታ የኔ ቆንጆ አቋርጬሻለሁና የኔ መልስ ይሄ ነው። ጋይስ ይቅርታ። አሁን ለምን ያስለቅሷታል ላልሽው ማን ነው የሚያስለቅሳት? ይሄን ስራ እየሰራ ያመጣው ጸሐፊ ያመጣው አይደለም ስራ ስሪ ብሎ ያመጣው ማን ነው? ወደሱ መጠየቅ ያለበት ስራውን ያመጣውን ሰው ነው አይደል? ቡሩኬ ነው በቃ። ስለዚህ ቅድምም ያልኩት ነገር ይሄን ነው። እሱ ይሄን ስራ አምጥቶ ወይ እሷ አታውቅም ይሆናል፣ እሱ ይሆናል እንዲህ አይነትን ስራ የሚሰራው ስራም ከሆነ ያልኩ ነው ማውራቸው። ነገር ግን እሱ እንደዚህ እንባዋ ከአንድም ሁለት ቀን ዛሬ የፈሰሳት እንባዋ አይደለም፣ ከውስጥ የወጣው አቀማመጧ የተሰበረ ልብ እንዳላት የምታውቂው በአቀማመጧ ማወቅ ትችያለሽ። አይደለም በእንባዋ አይደለም እንዴ? መጨረሻ ላይ ራሱ ቀለበቱን ስትሰጠው አልቀበልም ከአንቺ መለየት አልፈልግም ሲላት ራሱ መጨረሻ ላይ ሲቀበላት እኔ አስገድጄ አሁንም አድርጊ ልልሽ አልችልም አለ። መለስ በሉና ይውትኝ መጨረሻ ላይ እሱ እኛን እንትን እያለን ነው፣ እኛን እያዘናጋን ነው ወይስ እሷን ምን ለማድረግ ፈልጎ እንደሆነ ለኛ ራሱ እኔ ለራሴ እንቆቅልሽ ሆኖብኛል። እኔ ይህንን መልስ የሚሰጠኝ ሰው ነው ያጣሁት። አይ ገኒ እንደዚህ እኮ ቢሆን እንደዚህ ነው ብሎ ለኔ መልስ ለራሴ ነው እኮ መልስ ያጣሁት። ገኒ እኔ ላስረዳሽ ይዞ ሄዶ እንደገና ላላስገድድሽም አላት እኮ። እኔ አርጊው ብዬ አላስገድድሽም። ይሄ ሰውዬ እኮ እኛ ነው እያወናበደን ያለው እኮ። ይሄ ልጅ እኮ መታችሁንም እያወናበደ ራሱንም እያወናበደ ስላችሁ ደግሞ በሌላ ነገር አይደለም። ንግግሩ ጥፍንቱን ቃላ እየገባን ነው ያለው። ግራ እያገባን በትክክለኛው መንገድ ወይ አላደረኩም ወይ መለየት አልፈልግም ወይ ደግሞ አድርጌያለሁ ብሎ ትክክለኛ መንገድ እየሄደ አይደለም ማለት ነው። አምታቷል ምናምን ሌላ ነገር አይደለም። አዎ እያወናበደ ስል በሌላ እንትን ይባላል። ቃላቱ መጥፎ ነው እኮ። አንዳንድ ሰው እኮ ራሱ መስማት አይፈልግም ወይ ማወቅም አይፈልግም። አንቺ እንድታውቂ የሀበሻ አማርኛ በብዙ መንገድ እኔ በጣም ነው የሚገርመኝ። እኔ ከነሱ ስራ ምን እንዳለ ታውቂያለሽ? እኔ በጣም ግራ እየተጋባው እኮ ነው፣ እየተጨነኩ ነው፣ ስለሷም እየተጨነኩ ነው ያለው። ለምን ይጨነቃል? ለምን ይጨነቃል? አንድ ነገር ልገሪኝ። እኔ አበደርሽኝ ልበልሽ፣ ብር አበደርሽኝ፣ ሰጠሽኝ፣ ይሄን ጊዜ መልስልሻለሁ አልኩሽ። ካልመለስኩልሽ እኔ ነኝ እንጂ የምጨነቀው እኮ አንቺ አይደለሽም። አንቺማ ወይ ለእግዚአብሔርም ሰጥሽኝ ትተዩኛለሽ እኮ ትጠይቂኝ ሳይሆን አሁን እኔ የምለው ይሄን እሱ ያመጣው ይሄን ፕሮብለም ገንዬ ቆይ ይሄን ችግር ያመጣ ሰው ነው የሚጨነቀው ወይስ በዚህ ችግር የተበደለ ሰው ነው የሚጨነቀው? ማን ነው በደል የተሸከመው እንዴ? አሁን እኮ ጥፋት አጥፍቻለሁ ግን ያጠፋሁት ብለሽ ካልሽ ይሄንን ነገር ፊክስ የምታረጊው የምትስተካኪው አንቺ ነሽ። ምክንያቱም አንቺ ስላጠፋሽ ነው። እኔም እኮ ተጨነኩኝ ምን እንደማረጋት ትክክል ምን እንደምታረጊ ትጨነቂያለሽ። ግን እዛ ጋር የተበደለው ሰው ለምን ተበደለ እንዴት ላርጋትይም? ምክንያቱም አንቺ ነሽ የበደልሽ። ስራውን የሰራሽው አንቺ ነሽ። አንቺ ነሽ እኮ በበደልሽ መጸጸት ያለብሽም የበደልሽውንም ሰው ይቅርታ መጠየቅም ከሆነ ይቅርታ መጠየቅ ያለብሽ ግልጹንም ተናግረሽ ከዛ ህይወት መውጣት። አንቺ እኮ እንደገና ልትበድይኝ እኮ እየተዘጋጀሽ እኮ ነው እንደገና ልታታልይ። ብዙ ያልገባኝ ነገር ብዙ ያልተመለሰልኝ ጥያቄ አለ። በነገር እኮ እንደገና ልታታልይኝ እኮ ነው። እስቲ በእኔና ባንቺ ላይ
እንደ እውነት ከሆነ ይኛ እንደ ሪል ከወሰድ ነው በጣም እንደ ሴት ልጅ በጣም አይምሮ ውስጥ የሚመላለስ ብዙ ጥያቄ አለ። በጣም ከመጀመሪያው ጀምሮ እንደ ድራማ ከሆነ ኦኬ፣ እኔ ማለት የሁለቱም ምናምን ኖርማል አያቸዋለሁ፣ ደስ ይሉኛል። እንደ እውነት ከሆነ ግን ለሴት ልጅ በጣም ብዙ የሚጠያይቅ ነገር ሴት ልጅ ብትሆን ለምሳሌ በጣም ነው የምሰበረው። የሆነ እንደ ራሴ የእውነት ነው ተባበሯን ነገር አይቼዋለሁ። ድራማውን ሳይሆን ያየሁት ለቅሷን ሳይሆን ከላይ ያየሁት የሆነ ያለ ነገር በቃ ተስፋ መቁረጥ፣ ምንም ነገር አለመታየት። ዛሬ ራሱ የመጣችበት ሪዝን የምታጣውን ሰው ናፍቃው በቃ ልየው ሳላጣው ልየው የሚል አይነት ስሜን ነው ያየሁት። የእውነት ነው ያየሁት። ምክንያቱም ይቺ ልጅ እኮ በሰለጠነ መንገድ እኮ ነው እየሄደች ያለችው፣ በዘመናዊ መንገድ ነው ነሽ ወይ ማውራት ፈልገሽ አውሪ እስኪ። ምንድን ነው አስተያየትሽ? አውሪላችሁ በደንብ ቪዲዮ ጠንቅቃችሁ ስለማታዩ ነው እንጂ አንድ ቤት እንደሚኖሩ በጣም ያስታውቃል። ስለዚህ የዛሬ 6 ወር እሱ ቡታጅራ አልመጣም፣ እዛው ነበር። ድራማ እንደሆነ ይሄ በጣም በቀላሉ ይናገራል። ገባችሁ? አውሪሽ ጨምር ይለን ወይስ በቃሽ? ዝም ብለህ እኮ ድራማ ጨርሽ ሐሳብሽን። ድራማ መሆኑ እንዴት ገባሽ? እኛ ድራማ አይደለም ነው እያልን አይደለም። ሪል ከሆነ የሴት ልጅ ስብራት ትክክል አይደለም። እንባ ኦኬ፣ ቪክስ ተቀብታ ምናምን ዘመኑ ሰልጥኗል፣ ልታለቅስ ትችላለች፣ ግን ከውስጥ መሰባበር ይታይባታል። እንደ ራሴ ድራማ እኮ ፊልም እያየን እኮ እናለቅሳለን። ኦኬ ገንዬ ቆይ ትጨርሳለች እኮ ልጅቷ ትጨርስ እኮ ነው የምለው። እሺ ገንዬ እኔ ልቀጥል? አዎ አላያችሁትም ብለሽናል። ደግሞ እንዴት አወቅሽ እንዳላየን? ይላችሁ አሁን ብታዩት ኖሮ እስከዛሬ ቪዲዮአቸውን ድራማ አንደኛ ላስረዳሽ፣ ገኔ ላስረዳሽ። ከዚህ በፊት ላይቭ ሁለቱም በየስልካቸው ገብተው የነበረ ጊዜ መናገር አልፈልግም። ይሄን ግን እሷን ፐርፕል ጃኬት የለበሰች ጊዜ ካስታወሽ እሱ ስልኩን ሚውት አድርጎ እሷ ጋር ቁልፍ ሲከፈት ይሰማል። አንድ ክፍል ባለ 2 መኝታ ቤት ነው የሚኖሩት። ይሄን እንኳን ከቪዲዮ ማወቅ ይቻላል። አንደኛ በጣም ብዙ ማስረጃ አለ። ለጥቀስ ቢባል መናገር ያልፈለጉበት ፐርሰናል የሆነ ሪዝን አላቸው። በጊዜው ግልጽ ያደርጋሉ። አንድ ጉዳይ ነው። ድራማ ነው የሚሰሩት የሚለውን ነገር በዚህ ማወቅ ትችላላችሁ ነው የኔ ሀሳብ። ተረዳችኝ? ልቀጥል። አንድ ጥያቄ እዚህ ላይ ልጠይቅሽ። እኛ ድራማ ነው አይደለም የኛ ክርክር ይሄ ሪል ከሆነ ሴት ልጅ ተሰብራለች ነው እንጂ እኮ እኛ ድራማ አይደለም ያስተምራል። ይሄ አንቺ ህይወት ላይ ቢሆን ምን ታረጊያለሽ ነው የምትለው ነው የኛ ጥያቄ። ያስተምራል ለምትል አያስተምርም። ለምን አያስተምርም? በር ሲከፍት አልሽ። እኛ በር ሲከፍት የታየን እንኳን በር ሲከፍት አንዴ ገንቢ አዲሱ ቤት አያስተምርም ያልኩበትን ደግሞ አንድ ልንገርሽ። አያስተምርም ያልኩብሽ እየሰሩት ያስተምራል የሚባለው ሴት ልጅ ወንድ ልጅ ሲከዳት ወይ ችት ሲያረግባት ጠንክራ እንዴት መቆም እንዳለባት ቢያሳዩን ኦኬ ያስተምራልን። እንደምትሰባበር እኛ እናውቃለን። ይሄ ትምህርት ሳይሆን ክህደት እንዴት እንደምትወድቅ ነው። እኛ ድራማ ነው አይደለም፣ ብሩክ ጥፋተኛ ነው፣ ሃይሚ ጥፋተኛ ናት፣ ትክክል ናት አይደለም ሳይሆን የእውነት ከሆነ በሪል ህይወት ላይ ተሰብራለች። ሁሉም ይሄ ድራማ እኮ ነገር ሊሆን ይችላል። እሷም እኮ ብላለች በሁለት ሰው መሀል አትግቡ ብዙ ጊዜ ትናገራለች፣ ለኦዲየንስ መልስ ትሰጣለች። እኛ እሱ እያልን ሳይሆን እውነት ከሆነ ተሰብራለች፣ ትክክል አይደለም። እኛ ድራማ ነው እያልን የእውነት ሪል ህይወት አለ እኮ። ሪል ቢሆንስ ነገ የእውነት ቢለያዩስ በምን እናውቃለን? ነው አናውቅም። ስለዚህ እኛ ድራማ ነው ብሎ እስካልተጻፈበት ድረስ ሪል ነው ብለን ነው የምናስበው። ስንል ደግሞ እሱ ጥፋተኛ እሷ ጥፋተኛ ሳይሆን እናንተ ያላወቃችሁም እንጂ እነሱ አንድ ቤት እስቲ እንዴት እንደሆነ የሚኖሩት አንቺ ካወቅሽ ቁልፍ አይተሻል። እስቲ እንዴት ነው አሁን ምሳሌ ደግሞ ልመልስልሽ ነገር ከይቅርታ ጋር ማለት ነው። አንድ ጓደኛ ይኖርሻል፣ የምትወጂው ጓደኛ ይኖርሻል። እሺ እና